ሉሊት ያደረገቻትን ሁሉ ሙሉ በሙሉ አስታውሰች። እንዲሁም ከኤፍራታ ጋር ያላቸውን ግንኙነት እንዳለ አስታውሳለች። ሐረግ ድራማ መጨረሻ ላይ በክፍል 72 73 ላይ ልክ ፊልም ውስጥ ድራማው እንዳለቀ ወደ መጨረሻ ላይ በጣም ሁላቸውም ተደናግጠው ነበረ። ማለት እታች የመጣ ሰው አለ። ማን የመጣው? ያፌት መጣ ወይስ ሌላ ነው? እንዴት ነው? ለምን ደነገጡ? ሁላቸውም በአንድ ደንግጠው ነበር። ጽዮንም እንዲሁም ሎሊት እንዲሁም ቤዛ ናታንም እንደዚያው በጣም ደንግጠው ነበረ። እና ማን መጥቶ ነው? ማን ይመስላችኋል? ያፌት መጣ ወይስ ምን ይመስላችኋል? እኔ ራሱ ግራ ገባኝ። በቃ ምንድን ነው እያልኩኝ እያሰብኩ ነኝ ማለት ነው። ውድ ቤተሰቦቼ እስኪ ሁላችሁም ሀሳባችሁን ኮሜንት ላይ ያስቀምጡ። እንዲሁም ኤፍራታን አሁን ላይ ብዙ ነገር ስላደረገች በጣም ተቆጭታ፣ እናም እንዴት ብዬ ነው ፊትሽን ማየት የምችለው? አንቺ ብዙ ነግረሽን ነበረ፣ ነገ ጠዋት የሚቆጭሽን ነገር አታድርጊ፣ ባክሽን ተረጂኝ፣ ተይጽ እያልሽ ለምነሽ ነበር። እኔ ግን አልረዳሽ ብዬ ነው እንጂ አሁን እኔ ምንድን ነው የሚባለው? እኔ በህይወቴ አንድ ጥሩ ነገር ሰርቼ አላቅም እያለች የተጸጸተች ነበረ። እንዲሁም ደግሞ ሉሊትን አሰቃይሻለሁ፣ እንግዲህ ቀን በቀን ነው ማሰቃይሽ፣ ህይወቴን እንዳመሰቃቀልሽው ብላለች። ይህ ማለት ደግሞ እሷን ብዙ ነገር እንዳረገቻት ወይም ደግሞ ማለት አስታውሳለች ማለት ነው። ባኞ ቤት ሂዳ ጭንቅላቷን ከሲንግ ጋር እንዳዋገረቻት ምናምን ያ ሁሉ አስታውሳለች ማለት ነው። ስለዚህ አሁን ሁሉንም ነገር ጽዮን ስላስታውሰች ሉሊት መጨረሻዋ ምን ይሆናል? ምንም እየፈራች ነው እሷ እንዴት ስትላት፣ እንዲሁም ጸጉርሽ ጋር የሆነ ነብሳት አይቼ ነው ምናምን ስትላት በጣም ነበር የደነገጠችው ማለት ነው። ስለዚህ አሁን ላይ ሉሊት መጨረሻዋ ምን ይሆናል? ሁሉንም ነገር ካስታወሱ ማለት ካስታወሰች እጽ ወደ እስር ቤት ነው የምትገባው ማለት ነው። ይህ ማለት ደግሞ ያፌትም አሁን ላይ ቀለበቱ እንግዲህ ማለትም ሰርጉን ሊያስቆሙ ነበር፣ ነገር ግን አልቻሉም ማለት ነው። ያፌት ብልጥ ስለሆነ መጀመሪያ ነው በፍርድ ቤት ያስፈረማትኝና ስለዚህ ጥላ ቤት ትሄድ ራሱ ትዳር ስላለ ከባድ ነው የሚሆን ማለት ነው። ይሄ ማለት ደግሞ ወዳ ፈቅዳ ኤፍራታ ስለፈረመች፣ ስለዚህ መጨረሻው ምን ይሆናል ማለት ያፌት አሸንፎ ሊቀር ነው? ኤፍራታን አግብቷ ሊቀር ነው ወይንስ ምን ይፈጠራል? እንዲሁም ደግሞ ወደ መጨረሻ በክፍል 73 ላይ የድሮዎቹን እንዳለ ቪዲዮዎችን እያመጡ ነበረ ቀንጨብ እያደረጉ ማለት ነው። ከክፍል 1 ጀምሮ እስከ መጨረሻ እስካሁን ሰዓት ድረስ ያሉትን ገኒ ልክ እንደ ትረካ እያረገች እና ድራማው ሊያልቅ ነው ወይስ ምን ሊያደርግ ነው? ምንድን ነው እሱ? ድራማው ሊያልቅ ነው? እኔ ግራ የተጋባችሁ እስኪ ኮሜንት ላይ ሀሳባችሁን ጻፉ ማለት ነው። ምክንያቱም ድራማው ገና ነው። ምክንያቱም ብዙ መቆጨት ማለት ብዙ አለ። አንደኛ ነገር ሴቶችም አንትን አላሉ ማለት ነው። ሁለተኛ ያፌትና ሉሊት ለህግ መቅረብ አለባቸው። ሲቀጥል ደግሞ የናታንና የጽዮን ቤተሰቦች ከአሜሪካ ነው የት ነበር የሄዱት? ከዛ መመለስ አለባቸው። ወይም ሰውየው ሞቶ ወይንም ድኖ ማለት ነው። ምክንያቱም እንደዛ ነው መሆን ያለበት እንጂ ዝም ብሎ እንደዚህ ሆኖ ካለቀ በጣም ነው የሚደብረው ማለት ነው። አሁን ላይ ጽዮን መመለሷ በጣም ደስ ይላል። ኤፍራታን ነጻነቷን ስታውቅ በጣም ነው ደስ ያለኝ እውነት ለመናገር። አሁን ላይ ኤፍራታን ያደረገቻት ሁሉ በጣም እየቆጫት ነው ማለት ነው ነገር አለ። እንደገና ሲቀጥል ደግሞ ሉሊት ደግሞ ከናታን አጎት ጋር ያላት ግንኙነት እንዲሁም የፍቅር ግንኙነት ነበራት ማለት ነው። ይህ ሁሉ ነገር ኤፍራታ ታውቃለች ማለት ነው። ስለዚህ ይህንን ደግሞ ኤፍራታ እንዳወቀችም ሌሎችም ማወቅ አለባቸው። ስለዚህ እንዲሁም ባሏ ከጣሊያን ሀገር የሉሊት ማለት ነው መጥቶ በቃ ሁሉን ነገር ማወቅ አለበት። ምክንያቱም እኛ ድራማ ልንማርበት እስከሆነ ድረስ እስኪ ሁላችሁ ሀሳባችሁን ኮሜንት ላይ ምን ይፈጠራል በቀጣይ ክፍል በክፍል 74 ምን ይፈጠራል? ማን ነው የመጣው? ያፌት ነው ወይስ ምንድን ነው? ምን ይፈጠራል? አሁን ከእንደገና ያፌት እንግዲህ ይህን ነገር ለኤፍራታ እያንዳንዳቸው ዋጋ እንደሚከፍሉ ንገሪያቸው፣ ምን እንደሚከትላቸው እዚህንን ነገር ላደረጉት ሁሉ ዋጋ ይከፍላሉ ሲላትም ነበር ማለት ነው። ኤፍራታ ምን የማውቀው ነገር የለም፣ መምጣታቸውን እንኳን አንተ ነህ ነገርከኝ። ስለዚህ እኔ ምንም ነገር የማውቀው ነገር የለም፣ እራሳቸው ናቸው ይህን ነገር ያደረጉት ስትለውም ነበር ማለት ነው። ይህ ማለት እንግዲህ ሁሉንም ያደረጉትኝ ከዛ ውስጥ አሁን ገኒ የምታውቀው ነገር የለም፣ እንዲሁም ዳጊ የሚያውቀው ነገር የለም፣ ሉሊት የምታውቀው ነገር የለም። ሉሊት ነበረች ሁሉን ነገር እያጋጋለች ያለችው። እንዲሁም ናታን ተናዶባት ይች ሴትዮ በእጄ እንዳላጠፋት ወደዛ ትሄድልኝ እያለ ነበር ማለት ነው። ምክንያቱም ሁሉን ነገር እያጋጋለች ነበር ማለት ነው። ውሃውንም ያስታወሰች ሉሊት ናት ማለት ነው። ምክንያቱም
ቅድም የሰጣችሁት ውሃ መድኃኒት አለው ማለት ነው ስትል እናም እንዴት እንደዚህ አይነት የቀሽ ማስተሳሰብ ታስባላችሁ? ይሄ እኮ ጥሩ እቅድ አይደለም። ለምን እኔ አላማከራችሁኝም ነበር ስትልም ነበር ማለት ነው። ስለዚህ ደግሞ ያፌት እንግዲህ አሁን ላይ ቤዛንም እንዲሁም ጽን ናታንን ይጎዳቸዋል። ጽን እንኳን አይጎዳትም፣ ምክንያቱም በጣም ነው የሚወዳት፣ ሞቶ ነው የሚወዳት። ነገር ግን ሉሊትን ራሱ ከዚህም በፊት ሴቶች ጋር ቀላቅላትኝ ሲል ነበር ማለት ነው። አሁን ላይ ግን ካልሰማች እያለ ነበር። አሁን የባሰ ሉሊትንም እንዲሁም ናታን ድጋሚ አደጋ ከደረሰበት በጣም ነው የሚያስጠላው። ምክንያቱም ኤፍራታ ለዚህ ብላ ነበረ እሱ ናታን ነፃ ለማውጣት ብላ ነው ያፌትን ያገባችው እና ስለዚህ ለምን ሰርጉን አቋረጥከው ወይም ደግሞ አስቆምከው ብሎ ሌላ ችግር ካመጣበት ግን በጣም ነው የሚደብረው። እስኪ እናንተ ማሳባችሁን ኮሜንት ላይ ያስቀምጡ። በቀጣይ ክፍል እስከምንገናኝ